እኔ ያለው ቻይና ታይዋንን ፈጽሞ አትነካትም ምክንያቱም ሺ ጂንፒንግ ነገ ከነገ ወዲያ የሚመጣውን ጦስ ጠንቅቀው ያውቃሉና ዶናልድ ትራምፕ ማልታቸው ተስፋለው የተባለውን የቤጂንግና ዋሽንግተን ግንኙነት ካሁኑ ጥያቄ ውስጥ እንደገባ ጠቋሚ ያድርገዋል። በዛ ላይ ፕሬዝዳንት ትራምፕ ቬንዙዌላን ሊመቱ እንደሚችሉ ሐሳብ ሰጡ በሚል መገናኛ ብዙሃን የካሪቢያንና የምስራቅ ፓሲፊክ ቀጠናን ስጋት ውስጥ ያስገባ ሲሉ በሰነበቱበት አጋጣሚ አሁን ደግሞ ትራምፕ ከቬንዙዌላ ጋር ጦርነት የመግባት አዝማሚያ እንደሌላቸው ይታወቅልን ብለዋል። ነገር ግን በቅርቡ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ያልቅላቸዋል የሚል ሐሳብ ሰጥተዋል። ትራምፕ አሁንም እዚህ ላይ ያወዛግባሉ። ከቀናት በፊት በደቡብ ኮሪያ ቡሳን መልካም ውይይት አደረጉ የተባላቸው ሺና ትራምፕ አሁን ወደ ይፈሩኛልና አልፈራቸውም የውዝግብ ፖለቲካ ውስጥ መግባታቸው ወትሮንም በዋይት ሃውስና በጆንና ሃይ ያለው ፖለቲካ ጋብቻ ሁሌም በጥያቄ ውስጥ የሚያልፍ ነው የሚለውን በድጋሜ ያረጋግጣል። ፕሬዝዳንት ዶናልድ ትራምፕ የቻይናው ሺ ጂንፒንግ በታይዋን ላይ እርምጃ እንደማይወስዱ አረጋግጠውልኛል እናም የሚሆን አይደለም በሚል ሐሳብ ቢሰጡም ታይዋንን ቢቻል በሰላም ያን መቀበል ካቃታቸው ደግሞ በጉልበት የመጠቅለሏ ጉዳይ አይቀሬ ነው ባይናቸው ኮሚኒስቶቹ። ትራምፕ እንዲህ ይላሉ። እኔ በዋይት ሃውስ እያለው ታይዋን ላይ ምንም አይነት ጥቃት ቤጂንግ አትፈጽምም ያን ማድረግ የሚያመጣውን ጦስና የሚያስከፍለውን ዋጋ ያውቁታልና በሚል አመክንዮ ነው ያሉትን የማስጠንቀቂያ መልእክታቸውን ሰደዋል። ችግሩ በዚህ ልክ የቻይና ፖለቲከኞች በዚህ አይነት የፖለቲካ መድረክ ሸብረክ ይላል ወይ የሚለውም ሆኗል። ትራምፕና ሺ በቡሳን ደቡብ ኮሪያ ሲገናኙ እንኳን የቴፒንግ ጉዳይ ሳያነሱ ለአንድ ሰዓት 40 አውርተው ሲለያዩ ምን ያህል አደገኛ እንደሆነ ጠቋሚ ያድርገዋል ሲል ሲኤንኤን ዘግቧል። ሺ ጂንፒንግ ስልጣን ላይ ያለው በታይዋን ላይ ጥቃት አይሰነዝሩም ምክንያቱም እሳቸው ከኔ ጋር መጋጨት አይፈልጉም በሚል ሐሳብ የሰጡት ፕሬዝዳንት ዶናልድ ትራምፕ ዛሬም ፖለቲካውን በኤዥያ ፓሲፊክ ያወሳሰቡት መሆኑንም ጠቋሚ ያድርገውታል ተብሏል። በርግጥ ትራምፕ እኔ በዋይት ሃውስ ብኖር ኖሮ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ጦር አያውጁም ነበር ምክንያቱም ያከብሩኛል በአንጻሩ ባይደንን ይንቋቸዋል ከዚህ ቀደም ማለታቸው አይዘነጋም። ትራምፕ ለሲቢኤስ 60 ሚኒትስ ፕሮግራም ይህን ሐሳብ ሲያጋሩ እሳቸው እንደሚሉት የሻቋም ይሆናል ተብሎ አይወሰደም። One potential flashpoint with China, probably the ከቻይና ጋር ያለው አንደኛ የግጭት መንስኤ በቅርብ ዓመታት ውስጥ የታይዋን ጉዳይ ነው። የቻይና ጦር በታይዋን የባህር መስመር አየር ክልል የሳይበር ዞን ጥሶ ይገባል። እርሶ በስልጣን ያሉ ሺ ጂንፒንግ እንደማይደፍሩት የሚያነሱት ሐሳብን አውቃለሁ። ቢያደርገውስ ምን ይፈጠራል? ታይዋንን ለመከላከል የአሜሪካን ኃይል ያዛሉ? What if he does? Would you order US forces to defend Taiwan? You'll find out if it happens. የሚሆነውን ታይዋልሽ ለዛ ምላሹ ምን እንደሆነ ሺ ይረዳዋል። ትላንትም እንደ ጉዳይ ይዞት ብቅ አላለም። በፍጹም አምጥቶት አያውቅም። ሰዎች ለምን ጉዳዩን ይዞት እንዳልመጣ ገርሟቸዋል። ምክንያቱም ያውቀዋል በሚገባ ያውቀዋል ምን እንደሚፈጠር And he understands it very well. በአሜሪካ ምድር ዴሞክራቶቹም ሪፐብሊካኖቹም ታይዋንና ቻይናን በኤዥያ ፓሲፊክ የውጭ ፖሊሲያቸው የሚያዩበት መንገድ ስልታዊ ግራ ማጋባት ለዛውም ሆነ ተብሎ ስትራቴጂክ አምቢጉሪ ከመሆኑ አንጻር ጉዳዩ በነሺ ጂንፒንግ ቤት በቀላሉ የሚታይ አይደለም። ቤጂንግ በቴፒ ላይ ጦር ካዘመተች እስከ ማገዝ የሚደርስ የዋሽንግተን ግራ አጋቢ አካሄዷ ነው። ስትራቴጂክ አምቢጉሪ አሜሪካ ሆነ ብላ ግራ የሚያጋባ ቋንቋ በመጠቀም አሳሳች መርህን በመከተል እንደ ሁኔታው ፖለቲካውን ለመቆጣጠር የምትሄድበት ርቀት ሆኖ ተመስክቧል። አሜሪካ አሰራሯን እንዳሻት በማድረግ የቻይናን በኤዥያ ፓሲፊክ አቅም መጠናከር ግምት ውስጥ እያስገባች ጉልበትሽን ሰብስቤ እርምጃ ልትወስድበት የምትችልበት መርኋ እንደሆነ ይነገራል። ግጭትን ለመቆጣጠር በእርግጥ ዋሽንግተን እገለገልበታለሁ ባይናት። ስልታዊ ግራ ማጋባት አካሄዱ ከፈረንጆቹ 1979 ወዲህ አሜሪካ ቻይና ሪፐብሊክን ያማለት ታይዋንን ችላ በማለት ለቻይና ህዝብ ሪፐብሊክ እውቅና መስጠቷን ተከትሎ ነው እየበረታ ይመጣው። የአሜሪካ ኮንግረስ ቴፒ ላይ ለሚሰነዘር ጥቃት ድጋፍ ለማድረግ በወቅቱ ቃል ገብቷል ተስማምቷል። ለዚህም ነው ውሳኔው አወዛጋቢ ከመሆኑ ውጪ ቻይና አርፈሽ ተቀመጭ ለማለት ዋይት ሃውስ እየተገለገለበት ኖሯል። ዛሬም ዶናልድ ትራምፕ ደገሙት የሚባለው ይረዳዋል ሲሉ ምን ለማለት ፈልገው ነው? በጠይቆት ቅር ይሎታል? በግልጽ ለምን ለኛ አይነግሩንም? ምንድነው ሺ ጂንፒንግ የገባው? ዝም ብዬ ሚስጥር አልዘራም። ከእንዲህ አይነቶቹ ጋር መመደብን በፍጹም አልሻም። ማለቴ የሆነ ነገር ሲፈጠር ምን ሊከሰት እንደሚችል ከሚናገሩት ማለቴ ነው። ያኛው አካል ያውቀዋል። ምክንያቱም እኔ የሆነ ሰው አይደለሁም የጠየቅሽኝን ሁሉንም የምናገር። ነገር ግን ምን ሊፈጠር እንደሚችል
ይረዱታል። They understand what's going to happen. ቅዳሜና እሁድን በማር አላጎ ፍሎሪዳ ቅንጡ መኖሪያቸው አብዝተው የሚያሳልፉት ዶናልድ ትራምፕ እዛ ሆነው ሚስጥሬን ሁሉ ደጅ አላወጣም፣ ሚስጥሬን አልበትንም፣ ያኛው ወገን ምን እንደምል ይገባዋል ሲሉ ማስጠንቀቂያነቱ ያመዘነ ግን መልእክት ያሉትን ሐሳብ መስጠታቸው ተነግሯል። ያም ሆኖ ግን ቤጂንግ ጦር ወደ ቴፒ ብታዘምት ዋሽንግተን ፔንታጎን ኃይሉን እንዲያንቀሳቅስ ታዛለች ወይ የሚል ጥያቄ ሲነሳላቸው ሰምተው እንዳልሰሙ ሆነዋል በሚልም ፖለቲካዊ አንደምታ ያለው ትንታኔ እየተሰጠ ይገኛል። ያው ግራ ማጋባት አይደል ፖሊሲያቸው ዶናልድ ትራምፕም ተብሏል። ታይዋን 24 ሚሊዮን የሚጠጋ ህዝብ የራሷ ዘመናዊ ጦር ታጥቃ ዴሞክራሲያዊ ምርጫ በማድረግ ከቻይና ፖለቲካ የተነጠለ አሜሪካን የቀረበ ፖሊሲ የምትከተል ራስ ገዝም እንደሆነች ይታወቃል። በእርግጥ ከቻይና ግዙፍ የኢኮኖሚና የጦር ጡንቻ ጋር መገፋፋት ዓለም ባለመፈለጓ ለታይዋን እውቅና የሰጡ አገራትና ግዛቶች ቁጥር ከ13 የማይሻገር ሆኗል። በ1949 በፈረንጆቹ አቆጣጠር የቺያንግ ካይሼክ አገዛዝ ከዋናዋ ቻይና ማኦዜዱንጋውያኑን ሸሽቶ ታይዋን ላይ ሰፍሮ አገር ነኝ በሚል ቻይናን መበጥበጡን ቀጠለ እንጂ መቼውንም ቢሆን ቴፒ ወደ ቤጂንግ ናት እነ ሺ ጂንፒንግ አቋማቸው ነው። የቻይና ፖለቲከኞች የሞት ሽረት ጉዳያቸው የቀደሙ ግዛቶችን ማስመለስ በመሆኑ በቀላሉ የሚወሰድ አይደለም። አንድ ሀገር ሁለት ስርዓቶች ዋን ካንትሪ ቱ ሲስተምስ በመከተል ሆንግ ኮንግና ማካውን ባስተዳደሯ ውስጥ የቃኘችው ቻይና የታይዋንን ጉዳይ በቀላሉ ታያዋለች ማለት የነሺን ግዛት የማስመለስ የፖለቲካ አካሄድ አለመረዳት ተደርጎ የሚወሰድም ሆኗል። ቦታ ለሺ ጂንፒንግ ዓለም አቀፋዊነትና ተጽዕኖ ፈጣሪነት ቁልፍ መሳሪያቸው ሆኗል። የ1979 የታይዋን ሰርጥ ግንኙነት ህግ ቻይና በታይዋን ላይ ጦር ብትከፍት አሜሪካ ጦር የማዝመት ግዴታ እንደሌለባት ያስቀምጣል። ግን ደግሞ እዛው ላይ የአሜሪካን የጦር መሳሪያ ድጋፍ በማግኘት ራሷን ልትከላከል ታይዋን እንደምትችል ግራ ያጋባል። በዋሽንግተን የቻይና ኤምባሲ ቃል አቀባይ ሺ ለትራምፕ ታይዋንን እንደማይነኩ አረጋግጠውላቸዋል ወይ ጥያቄ ሲቀርብላቸው በቀጥታ ምላሽ ባይሰጡበትም ቻይና የትኛውም ግለሰብ ኃይል ታይዋንን ከቤጂንግ ስርዓት ውጪ አድርጎ የሚያይ በየትኛውም መንገድ ዝም አይባልም ብለው ታርፈዋል። የቻይና ጉዳይ የቻይና የውስጥ ስራ እንጂ ውጫዊ ኃይል ገብቶ የሚፈተፍትበት አይደለም በሚል አረጋግጠዋል ቃል አቀባዩ። አሁን ፕሬዚዳንት ዶናልድ ትራምፕ ነገሮችን የሚያዩበት መንገድ አስቸጋሪም ሆኗል። በሲቢኤሱ ቃለ መጠይቃቸው ላይ ቬንዙዌላን በተመለከተ የሰጡት ሀሳብም በእርግጥም ትራምፕ ፔንታጎንን ከመከላከያ ወደ ጦር ሚኒስቴር የለወጡበትን ምክንያት ለዓለም እያረጋገጡ ነው የሚያስብል አይነት ሆኖባቸዋል። ወደ ካራካስ ጦር አናዘምተን ብለው ወዲያውኑ የኒኮላስ ማዱሮ መንግስት በቅርቡ ይፈነገላል ማለታቸው አደገኛው መስመር ላይ ዓለም መቀመጧን ጠቋሚ ያደርገዋል። ቻይና፣ ኢራንና ሩሲያ ድረሱልኝ ያሉት ማዱሮ ደግሞ በአሁኑ የትራምፕ አስተያየት የሺ ጂንፒንግ ስም በመነሳቱ ጥሪያቸው እንዲሰምር በር ይከፍታልም እየተባለ ይገኛል። ለዚህም ነው የቻይናና የአሜሪካ ውጥረት በየትኛው መለኪያ የዓለምን ፖለቲካ መቆጣጠር የራስን ጥምረት መፍጠርና አንዱ ሌላው ላይ አቅም እንዳይኖረው የማድረግ አካሄድ ነው የሚባለው። ዋሽንግተንና ቤጂንግ በንግድ፣ በስለላ፣ በቴክኖሎጂ፣ በታይዋን፣ በደቡብ የቻይና ባህር፣ በሆንግ ኮንግ፣ በኢንዶ ፓሲፊክ፣ በኤዥያ ፓሲፊክ፣ በኦከስ የአሜሪካ አውስትራሊያና ብሪታንያ ጥምረት፣ በመንግስታቱ ድርጅት የጸጥታው ምክር ቤት የዓለም ስርዓትን በማን ይምራ፣ በጥቅል ኢኮኖሚ፣ በጦርና እጅግ በበርካታ ጉዳዮች ስምምነት ብሎ ነገር የላቸውም።